ጋይስ ማለት ነው። ይህ እንጀራ ስንት ወሩ ይመስላችኋል? የፋሲካን የገዛሁትኝ የፋሲካ ነው። በብዛት አስመጥተን ያኔ በብዛት አላልቅልኝ ብሎ ሳይሆን የተወሰነ እኔ ሁሉ በየቀኑ አይደለም፣ ወይም ደግሞ ብዙ አልበላም፣ ትንሽ ትንሽ ነው የምበላው። አንድ ቀን እበላለሁ፣ አንድ ቀን አልፈዋለሁ። እንጀራ ማለት ነው ስላለ ዝም በየቀኑ አልበላም። ለምን እንትን 40 ድራም ከፍለን ስለሆነ ስናስመጣ ጓደኞችና እኔ በዛ አድርገን እናመጣለን። 4 ኪስ ሆነ 5 ኪስ እንጀራ ያመጣልናል ማለት ነው። እና ዝሮ ግን ያው አንድ ወር ይሄ ፋሲካ ስንት ወሩ ነው? ዛሬ ሰኔ 25 ነን። ሰኔ 25 ነው የቪዲዮ የምሰራላችሁ። ሰኔ 25 ነው። ይህ እንጀራ እንዴት ነው ሲስተሙ? ፍሪጅ ውስጥ በረዶ ቤት ውስጥ ኢትዮጵያ ሲሄድ ራሱ በረዶ ቤት ውስጥ አስቀምጬ ነው የሄድኩት ማለት ነው። አሁን ይሄ እንትን ብሏል። ትናንትናን ያወጣሁት ማለት ነው። አላሞኩትም፣ ኦልሬዲ አላሞኩትም። በረዶ እንደወጣ ዝም ብዬ ነው ለእናንተ ላሳያችሁ ፈልጌ ነው። ይኸው ቁርስርስ ይላል፣ አኪድ ቁርስርስ ይላል። ስንት ጊዜው ነው? አንደኛ አላሞኩትም፣ በረዶ ለቋል እንደምታዩት ነው። ይኸው ከምር ብዙ እንጀራ ገዝታችሁ አጋጣሚ የምታገኙ ሰዎች ብዙ እንጀራ ገዝታችሁ እንደዚህ ያስቀምጡ ለማለት ፈልጌ ነው። ኑሮ በዘዴ ነው። አይ አረብ ሀገር ኑሮ አስተማረን እኮ እግዚአብሔርን። እዩት። አሁን ይሄንን አላሞቀውም፣ ለእናንተ ላሳያችሁ ብዬ ነው እንጂ ይሄን ሁሉ አላሞቀውም ማለት ነው። አላሞቀውም። እዩት፣ እንደምታዩት ነው። ፍርክርክ ይላል፣ ይቆራረሳል። ለምን? ከበረዶ ቤት እንጀራ ነው። በዛ ላይ ደግሞ ከእንትን ነው የወጣ ማለት ነው። ከበረዶ ቤት ወጥቶ ለቆ ነው በረዶ። አላሞኩትም ብያችኋለሁ። ይህንን ራሱ እንደዚህ አስቀምጬ እታች ሳህኑ ላይ ይሄን አስቀምጫለሁ። ለምን? ወጥ አረግበትና ላዩ ላይ እንዳገልግል ሰራና አስቀምጠዋለሁ ማለት ነው። ይኸው እጅ ስለምንትን ለማለት አልተመቸኝም። ቆይ እንደገና ልመለስ። ምናልባት ይታያል ብዬ ተስፋ አደርጋለሁ። ይህንን በዘርጋና ወጥ ላድርግበት ማለት ነው። ዝርግት አሳያቸዋለሁ ዘርግቼ። ለምን እኔ ብዙም አላሞቅም ማለት ነው። ትናንትና ያወጣሁት አውቄ ነው፣ ለእናንተ ለማሳየት ነው። ኦርደር የምታደርጉ የምትገዙ ሰዎች እንደዚህ አድርጋችሁ። ኢትዮጵያ ራሱ መብራት ያስቸግራል እንጂ እንጀራ ለምን እንደፋለን? እውነት አረብ ሀገር ስንት ነገር አስተምሮናልና ያው እንደዚህ አደርግና ወጥ ሰርቻለሁ። የሰራሁትን ወጥ አደርግበታለሁ ማለት ነው። ድንች ወጥ የሰራሁት በእንቁላል ላሳያችሁ ብዬ ነው። ጨርሻ ማለት መሰል እንደዚህ አረግና ይሄ ዱለት ነው ማለት ነው። ይሄ ዱለት ነው፣ ለእኔ ዱለት ነው ይሄ። ከዛ ደግሞ እርጎ አረጋለሁ ማለት ነው። የሚወደቅ እንጀራ ይኸው አረጋለሁ ማለት ነው። እኔ አሰራርን ሳይሆን የእንጀራውን ሲስተም ነው ማለት ነው። ይሄንን ዛሬ ይህን ሁሉ በላለሁ ማለት አይደለም ሲል ነው። ይኸው ይሄ ዱለት ነው። ይሄኛው ድንች በእንቁላል ማለት ነው። ድንች ወጥ በእንቁላል ነው። ይሄ ደግሞ ዱለት ምን ዱለት ነው እንግዲህ ሌላ ጊዜ እነግራችኋለሁ ምን ዱለት እንደሆነ ማለት ነው። ቪዲዮ ሰራላችኋለሁ። እንደዚህ ያደርግና አስቀምጠዋለሁ ማለት ነው። የምፈልገውን ቀንሼ አሁን አስቀምጫለሁ፣ ቀንሻለሁ።
ይሄንን ለምን እንዲለሰልስ ስለምፈልግ ነው። እንዲለሰልስ ስለምፈልግ ነው፣ ለሌላ ነገር አይደለም። ወጡ ትኩስ ስለሆነ አላሙቀውም በማይክሮፎን ይሄ እንጀራው ማለት ነው። ትናንትና ነው በረዶ የለቀቀ፣ ትናንትና ነው ያወጣሁት። ይኸው እንደዚህ አድርጌ አስቀምጠዋለሁ ማለት ነው። እንዲህ አድርጌ አስቀምጠዋለሁ። መፈልገውን ቀንሼ እበላለሁ። ጨርሰዋለሁ። እንደ መጠናችሁ ማድረግ ትችላላችሁ። ዝሮ ግን እኔ እንደዚህ አድርጌ እንጀራውን ማይክሮፎን ላለማሞቅ ወጡን ትኩሱን ወጥ ላይ አድርጌበታለሁ። ዱለትም አድርጌበታለሁ፣ እርጎም አድርጌበታለሁ ማለት ነው። እንግዲህ ስቴፕ የሆነ ዴኮሪ ምናምን ሳይሆን የፈለኩት እንጀራ ለረጅም ጊዜ አስቀምጣችሁ መጋገር መቃ እንጀራ ሲናፍቃችሁ እያወጣችሁ መብላት ትችላላችሁ፣ አይበላሽባችሁም ነው። አጋጣሚ ደግሞ ኢትዮጵያ ያላችሁ ቤተሰቦቻችን ፍሪጅ ካላችሁ በረዶ ቤት እንጀራ ከመበላሽት በፊት 2 ቀን 3 ቀን በ3ኛ ቀኑ ፍሪጅ ውስጥ አስቀምጡት። ቀንሳችሁ ብዙ ከሆነ እንዳይበላሽባችሁ ማለት እፈልጋለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። ጥሩ መላ ነው። ኖሮ በዘዴ ብለናል እንግዲህ